ኤፍሬም ሄርሜላን ስለሚያፈቅራት ስለሚወዳት ነው። አብርሃም ላይ እንግዲህ ምንድነው የመተት የሚባለው ነገር አሰርቶ በራሱ አንደበት የተናገረው ነው። ከየትም ያመጣሁት መረጃ እንዳይመስላችሁ፣ ራሴ ፈጥሬ ምናምን ያመጣሁት መረጃ አይደለም። ስለዚህ እዚህ ጋር ማለት ነው ሩታም ተጠያቂ አይደለችም እንዲህ የመሆንህ፣ ሄርሜላም ተጠያቂ አይደለችም። ወይም ደግሞ በዙሪያ ያሉ ሰዎች በሙሉ መጠርጠርና እንትን ማለት የለብህም። አብርሃም የገዛ ወንድምህን መጠየቅ ነው ያለብህ። ምንድነው ያደረከኝ? ለምንድነው እንደዚህ ያደረከው? ምን በድዬህ ነው? የእናት ልጅ አይደለሁም ወይ? በእኔ ላይ ጨክና እንደዚህ ለምን ታደርጋለህ ብለህ መጠየቅ ያለብህ። ይህንን ሁሉ ጥያቄ መጠየቅ ያለብህ ለኤፍሬም አንተ ነህ እንጂ ወይም ሩታ ወይም ሄርሜላ ወይም በዙሪያ ያሉ ሰዎች ለአንተ መታመም ተጠያቂ አይደሉም። በቃ ለአንተ መታመም ትልቁ ድርሻና ተጠያቂ መውሰድ ያለበት ኤፍሬም ነው። ኤፍሬም ደግሞ በገዛ አንደበቱ ሄርሜላን ወዳታለሁ አፈቅራታለሁ ብሎ ስለተናገረ እንዲሁም ደግሞ ብቻዋ በሆነችበት ሄዶ እንደሚወዳትና እንደሚያፈቅራት እራሱ ተናግሯል። ስለዚህ ይህ ልጅ ምንድነው ለሄርሜላ ያለው ፍቅር አንተና ሩታ አንድ ላይ እንድትሆኑ ጃስ ሲል ነበር አይደለ? ለሩታ አዛኝ ሆኖ ሲያግዛት ነበረ፣ ከጎኗ ሲሆን ነበረ። አንተ ከእሷ ጋር እንድታሳልፍ ብዙ ሲለፋ ሲጥር ነበረ። ያቺ ደግሞ እህትክ እኔ በጣም የገረምከኝ አብርሃም ዛሬ ላይ ማሰብ ተሳነ እንዴ? ወይስ ሙሉ ለሙሉ አልተወህም አለ አሁንም የተሰራብህ መተት የሚባለው? ምክንያቱም ዛሬም እኮ አንተ መወሰን መናገር ትችላለህ። የእንትና የቡዜ እናንተ መካከል መገኘት አስፈላጊ አይደለም እና ለምንድን ነው አንቺስ ብትሆኚ ወይስ ወደ ሄርሜላ እንዲሄድ አሁንም ጃስ እያልሽው ነው? አልገባኝም። ማለት የወንድምሽ ሴራ አልገባሽም ነው? አሁንም አንቺ የኤፍሬም ሴራ አልገባሽም ነው? ለምን ይመስልሻል እንደዛ እንግዲህ ሩታና አብርሃም አንድ ላይ እንዲሆኑ በአንድ የተከርብቶ እንደዛ ሲያደርግ የነበረው እኮ ሄርሜላን ስለሚወዳት ስለሚያፈቅራት ነው ኤፍሬምን። ስለዚህ አብርሃም መጠየቅ ያለበት ጥያቄ ለማምን መጠየቅ እንዳለበት አታውቅምና ነው ዛሬ ሩታና ሄርሜላን መሀል ላይ ገብተው? ወይስ ጀግንነት ሎ ለአንተ በሁለት ሴት ታጅቦ ለምን እንዲያደረጋችሁ እንዲህ? ወይስ በሁለት ሴት መፈቀር ለአንተ ጀግንነት ነው እንዴ? ኧረ ወንዶች ብዙ ወንዶች እኮ በብዙ ሴቶች ይፈቀራሉ፣ ግን ደግሞ ወስነው አረጋግጠው ውሳኔያቸውን አስተላልፈው ከአንድ ሴት ጋር ነው የሚሆኑት እንጂ ሲያሻ ሄርሜላ ጋር፣ ሲያሻ ሩታ ጋር፣ ሲያሻ ከሊት ጋር። ሲጀመር ደግሞ አሁን ሁለታቸውም አይፈልጋቸውም አብርሃም፣ ምክንያቱም ሌላ ህይወት ለመጀመር አስቧል። እውነቱን ስነግራችሁ ማለት ነው። እና ይሄ ትክክለኛ ከማን ምን ልበላችሁ፣ ትክክለኛ ከከሌ የደረሰኝ መረጃ ነው ብላችሁ ደስ ይለኝ ነበረ። ነገር ግን ያ ሰው ደግሞ ስሙ እንዲጠቀስ ስላልፈለገ እከሌ ነው ብዬ አልነግራችሁም። ግን ከሆነች ልጅ ጋር አብርሃም የፍቅር ህይወት ሊጀምር አስቧል። ሴቱ ራሱ እኔ ያለ አብርሃም ወንድ ያለ አይመስላቸውም መሰለኝ። እንግዲህ እሱ ላይ እየተንጠለጠሉ ነው እና ስለዚህ ውዶችዬ ምን ልላችሁ ፈልጌ ነው፣ አሁንም ቢሆን አብርሃም መጠየቅ ያለበት ወንድሙና ወንድሙ ኤፍሬም ነው እንጂ በዙሪያ ያሉ ሰዎች መጠርጠር የለባቸው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የእኔ ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ ያለው እግዚአብሔር ይመስገን በጣም 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 ደህና ነኝ። ጠፍቻለሁ። በጣም ነው የጠፋሁት። እውነት ለመናገር በጣም ይቅርታ መጠየቅ እፈልጋለሁ። ያው ታውቃላችሁ የልጅና ስትሆኑ ክረምት ነው። ክረምት ላይ ደግሞ ብርድ ምናምን ጉንፋን ምናምን የአየር መለዋወጥ ስለሚኖር ልጆች ላይ ለዛ ነው የጠፋሁት ማለት ነው ውዶችዬ። እና እንዴት ናችሁ? ደህና ናቸው? አብርሃም እንግዲህ ወደ ራሱ ተመልሷል። እግዚአብሔር ይመስገን በጣም ደስ ይላል። በእርግጠኝነት እንደኔ ስልችት ብሏችሁ ነበረ ፍዝዝ ድንዝዝ ያለው ሰውዬ ማየት፣ ድንዝዝ ያለው አበጋዝ ማየት እንግዲህ ደብሯችሁ ነበረ። እኔ በግሌ በጣም ደብሮኝ ነበር እና መች ነው የሰውዬ ወደ ራሱ ተመልሶ ወደ ጤንነቱ ተመልሶ የሚያወራው አብርሃም የሚመጣው ብዬ ነበርና ስለመጣ ጤንነት ስለተመለሰ በመጀመሪያ ደረጃ በጣም ደስ ብሎኛል። ያው እንዴት ተመለሰ? ስንት ቀን ጸበል ቆየ? ስንት ቀን ጸሎት ቤትም ከሆነ ጸሎት ቤት ስንት ቀን ቆየ? ሐኪም ቤትም ከሆነ ሐኪም ቤት ስንት ቀን ቆይቶ ነው የሚለው ባያብራሩልንም ባይነግሩንም እንግዲህ ሁሉም ነገር ይነግሩናል። ይሄ ሚስጥራዊ ነገር አድርገውታል። ግን ይፋ ብታደርጉት ብዙ ሰው ተጠቃሚ ሊሆንበት ይችላል። ምን ነው ማዕዶት ሁሉም ሰው ላይ እንትን ተሰርቷል ልትይ ነው እንዴ እንዳትሉ፣ ግን አይጠፋም እንደዚህ አይነት ነገር አይደለ? ከስንት አንዱ ላይ አይጠፋም። ሶ የዳነበት እንትን ይጠቅማል በማለት ነው። እሱን ተውትና ወዶችዬ እንግዲህ ቪዲዮ ተለቆ አይታችኋል ብዬ አስባለሁ። እንግዲህ ከትላንት ወዲያም ማንን ይመርጣል ብለን ሰፍ ብለን ስንጠብቀው እንግዲህ ሳይመርጥ ሄዷል። ጃስ እያለችው ነበረ እህቱ በመሀል ሆና ምርጫህን አሳውቅ፣ የሆነ እከሌ ምረጥ ብላ አሳምና ያመጣችሁ ይመስላል። ማርያምን የሆነ እከሌን ባትመርጥ ወዮል ብላ አስፈራርታ ነገር ያመጣችሁ ይመስላል ስትናገረው እና በቃ ምርጫህን አሳውቅ በቃ ምናምን የሆነ ጭቅጭቅ። አሁንም ጭቅጭቅ አይሰለቻችሁም እንዴ? ወስኑ እንጂ ሴቶች ሲቀጥል ማለት ነው። ማርያምን እንዴ አይደብራችሁም እንዴ?
ምን ሼ ነው እንዴ? በቃ አብርሃም እኮ ማለት ሰው ነው። እንደ አብርሃም ስንት ሸበላ ሸንቃጣ አለ አይደል? እንዴ ሩታን ብትሆኝ ምን አለማመጠሽ? ጭራሽ እሱ ወደ ጤንነቱ ተመልሶ አንቺ ነሽ ያሰራሽብኝ እስከ ማለት ድረስ ሊደርስ እኮ ትንሽ ነው የቀረው። ግን ያሰራበት የገዛ ወንድሙ ኤፍሬም መሆኑን አያውቅም። አያውቅም። ምክንያቱም በገዛ አንደበቱ ነው እንግዲህ ኤፍሬም ሄርሜላን ወዳታለሁ፣ አፈቅራታለሁ፣ አዎ እኔ ነኝ ሲል የነበረው እንግዲህ በገዛ አንደበቱ ነው። ሰምታችኋል አይደለ? የሆነ ጊዜ ይዘውት ምናምን እንትን ሲሉት። ስለዚህ ኤፍሬም ሄርሜላን በጣም ይወዳታል። ልጅቷ ደግሞ ቆንጅዬ ናት፣ የምትወደድ ሞንደል ማለት ወንዶች የሚፈልጓት አይነት ሴት ናት። ራሷን ዝቅ አድርጋ ከአብርሃም ጋር የሆነ ተልፈሰፈሰች፣ የሆነ ክብሯን ዝቅ አረገች እንጂ በጣም የምትወደድ የምትፈቀር ቆንጅዬ በቃ የሆነች እኔ በግሌ እናንተ እንደምትኑት አቃቂር ማወጣባት ሴት አይደለችም በውበቷ ማለት ነው። እና ፍቅሯን እያባከነች ያለች ሴት ማለት ፍቅሯን ለማይገባው ሰው እየሰጠች ያለች ሴት ብትኖር ማርያምን ሄርሜላ ናት። የእውነት ነው የምላችሁ። እና ለማን ይሄ ፍቅራውን በጣም የሚወዳት የሚያፈቅራት ሰው ላይ ብታባክነው እኔ በግሌ ቅር አይለኝም ነበረ። ለማንኛውም አሁንም ቢሆን አብርሃም ንቃ 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 ንቃ፣ መንቃት አለብህ። ያሰራብህ ኤፍሬም ነው። መጠየቅ ያለብህ ኤፍሬም ነው። ለምን አሰራብኝ? ለምን እንደዚህ ያደረከኝ? ለምን እኔ ወንድምህ አይደለሁም ወይ ብለህ መጠየቅ የነበረብህ ይህንን ሁሉ ጥያቄ ለሱ ነበረ እንጂ እነዚህን ሰዎች ሴቶች አይደሉም ማለት